ችግሮች እኔ እናንተ ብቻ ተለይተን ሌሎቹን አግለን የምንሄድ ከሆነ ችግር እንደሚፈጥር አውቃለሁ። ነገር ግን ያንን ህዝቡ ራሱ በአግባቡ እንዲረዳው ተደርጓል ብዬ አላምንም። አማራ ክልል ውስጥ ማለት ነው። አማራ ክልል ውስጥ ሪፕሬዘንቴሽን የጎደለው የፖለቲካል ዲስኮርስ የሚካሄድበት ነው። ሪፕሬዘንቴሽን ማለት ነው በተደጋጋሚ የክልሉን ጉዳይ መልታይ ፋሴትድ ፖለቲካል ኢኮኖሚክ ኤንድ ሪሊጂየስ ኢሹዎች አድርገው የሚገቡ ሰዎችም እንዳሉ ማለት ነው። እነዛ ችግሮች ህዝቡን ኮሌክቲቭ ፐኒሽመንት ውስጥ እንዳስገባው እረዳለሁ። እነዚህ እና መሰል ነገሮች ከፍተኛ የሆነ አደጋ እንደደቀኑብን ማለት ነው። ከዛ ባሻገር የሰሜኑ ጦርነት ከተገባደደ በኋላ በነበሩት ሁኔታዎች መንግስት ከዛ በፊት ይዟቸው የመጡ የኢኮኖሚክ ፕሮብለሞች፣ የሶሻል የሂስቶሪካል ፕሮብለሞችን መፍታት ባለበት ሰዓት ለመፍታት ዝግጁ ባለመሆኑ፣ ለምሳሌ አሁን የሀገራዊ ምክክር የሚባለው ጉዳይ በተደጋጋሚ ተቃዋሚ ኃይሎችም በውስጥም ያሉ የሲቪክ ማህበራት ወዲያውኑ መካሄድ አለበት ብሎ የሚያምኑበት ሁኔታ እንደነበረ እናውቃለን። እነዛ ነገሮች በመገፋታቸው ምክንያት አሁን ላይ ያለንበት ተግዳሮቶች እንደገባን ይሄ የራሱን ሚና እየተጫወተ እንደሆነ በዋናነት ደግሞ የኢኮኖሚክ ሪፎርሙን ከዚህ በፊትም ተነጋግረናል። የኢኮኖሚክ ሪፎርሙ ማክሮ ኢኮኖሚክ ሪፎርም ተብሎ ይባል እንጂ በማይክሮ ሌቭል ህዝብን አደጋ ውስጥ ያስገባ ህዝብን ለኮሌክቲቭ ሰቆቃ የዳረገ መሆኑን የተመለከትንበት ሁኔታ ያለው ያለፉት 8 ዓመታት ማለት ነው። ስቲል የዛ ችግር አልተፈታም። እነዚህ ችግሮች የማይፈቱ ከሆነና እነዚህን ችግሮች ለመፍታት ሬዲነስ የጎደለው ኃይል ከሆነ ያለው ከውጭም ከውስጥም ያለው ኃይል ህዝቡ እንደ ህዝብ መከራ ውስጥ የወደቀ መሆኑን እንረዳለን። ይሄ የምናየው ነው። ከዛ ባሻገር ኢቭን የሀገሪቱ ሁኔታ ሁላ ስቲል አሁን አንዱ አጨቃጫቂ የሆነ ጉዳይ አለ። የፌዴራል ኃይሎች አሉ። ሀገሪቱ በፌዴራሊዝም መቀጠል አለባት ብለው የሚያስቡ ሰዎች፣ እነዛ ኃይሎች ጋር የሚሰሩ ሰዎች አሉ። በኢንሄረንትሊ የሀገሪቱ ሁኔታ የፌዴራል ሲስተሙ ያመጣብን ችግር ነው አሁን ላይ ለገባንበት የሚሉ ኃይሎች መልሶ ደግሞ ከፌዴራል ኃይሎች ጋር ሆነው ሀገሪቱ ላይ የሚካሄደውን ነገር የሚታገሉበት ሁኔታ አለ፣ የምትመለከተው ማለት ነው። ብሔረተኞች ናቸው፣ ብሔረተኝነት ችግር አመጣብን ብሎ የሚሉ ሰዎች አሉ። ብሔረተኝነት ውስጥ የገባ ነው ደግሞ አማራጭ ስላጣን ነው ብሎ የሚሉ ሰዎች አሉ። በዋናነት እነዚህ ኃይሎች ሚናቸውን ባለመለየታቸውና ላለፉት 8 ዓመታት አሁን እንዳውም ለውጦች እየመጡ ነው የሚታየኝ። ይሄ ሆሪዞንታሊ ከሌሎች ብሔሮች ጋር ያሉትን ችግሮች እየተቀረፉ የመጡበት ሁኔታ ነው ያለው። ለምሳሌ በትግራይና በአማራ ክልል መካከል ያለው ችግር እኔ ሁልጊዜ የሚያሳስበኝ ጉዳይ ነው። ሜን ፕሮብለም ነው ብዬ ስለማስመር ኮንቴስትድ የሆኑ ኤራዎች አሉ። አሉላና ትንግርቱ አሉላ እንደ ትግራዋይነቱ ትንግርቱ አማራ ነኝ ብሎ ነው የሚያምነው። እንደ አማራነቱ በጎናቸው የሚያስቀምጣቸው ጉዳይ እኔን ይጎዳኛል ብዬ አስባለሁ። እዛ ቦታ ላይ ተወልዶ እንዳደገ የዛ ክልል ነዋሪ እንደሆነ፣ ምክንያቱም የክልሉ የስርዓት አወቃቀር ከቴሪቶሪያል ባሻገር ሂስቶሪካል ፊክሽን እና ፋክቶችን ይዞ የመጣ ስለሆነ ማለት ነው። እነዛ ችግሮች አሁን ላይ ላለንበት ተግዳሮት አንዱ ፕሮብለም ነው ብዬ ስለማስብ ማለት ነው። እነዛም ባልፈታንበት ሁኔታ እኔና አሉላ እኔና ትንግርቱ በኢትዮጵያ ነባራዊ ሁኔታ ላይ ልናወራ የምንችልበት ጉዳይ ለእኔና ለሶስታችን በመድረክ ደረጃ ላይ ያስቀምጠን ይችላል። ግን ሶስታችንን ለሚመለከቱ ሰዎችና መሬት ላይ ላሉ ሰዎች ግን ቅዠት የሚመስላቸው ሁኔታ አለ። በምን ሁኔታ ነው የሚስማሙት? ለምሳሌ እኔ ወሎ ተወልዶ እንዳደገ የወሎ አይዴንቲቲ እንዳለው ሰው ወሎ አይዴንቲቲ ነው ብሎ እንደሚያምን ሰው ወሎ አካባቢ ላይ ባለፉት 40 ዓመታት ሲደረጉ የነበሩ ነገሮችን አልቀበልም። ለነዛ ችግሮች ፕሮብለሙ ማን ነው ብዬ ሳስብ አሁን ላይ ተገፍተናል ብሎ የሚሉ ኃይሎችም ዋናዎቹ ናቸው ብዬ ስለማስብ ማለት ነው። እነዚህን ነገሮች መፍታት ማንችል ከሆነ የሀገሪቱ ችግር ይቀረፋል ብዬ አላስብም። ያንን ደግሞ በዋናነት ከፍተኛ አደጋ እየጋረጠበት ያለው የስርዓቱን እየመራው ያለው የብልጽግና መንግስት ነው። የብልጽግና መንግስት ውል የለየለት ስራ እየሰራ ነው ብዬ አላምንም። ውል የለየለት ስራ ማይሰራ መንግስት ባለበት ውስጥ ሆሪዞንታል ያሉ ፕሮብለሞች ይፈታሉ ብዬ ስለማላስብ ሀገሪቱ ሁሉን አካታች የሆነ ሰላማዊነቱን የጠበቀ ምክክሮች፣ ንግግሮች ያስፈልጋቸዋል ብዬ አምናለሁኝ። አሁን የሚደረጉ ነገሮች አሉ ቅድም እንዳነሳው፣ እነዛ ነገሮች ግን ሪፕሬዘንቴሽን ጉለት አለባቸው ብሎ ከሚያምኑት ነኝ። ሂደቱ ጥሩ ነው። ሂደቱን እኔ አላጣጥልም። ምክንያቱም እኔ በማይል ርቀት ላይ ያለው ሰው ነኝ። መሬት ላይ ያለውን ነገር የሚወያዩ ሰዎች ናቸው በደንብ አንቲሲፔት የሚያደርጉት። የሚወጡ መረጃዎችን ስንመለከት ግን ለዘመናት ስንጨቃጨቅባቸው የነበሩ ጉዳዮች እንደ ሀሳብ ተነስተዋል። አሁን ትልቁ ችግር እኔ ካላወራሁት እኔ ካልተናገርኩት መፍትሄ አይመጣበትም የምንል ሰዎች ልንኖር እንችላለን። አይ ያ መፍትሄ ያን ጉዳይ ተመልክተን በዛ ላይ መጨመር አለብን ብለው የሚያስቡ ሰዎችን እኔ ችግር የለብኝም እና ከዛ አንጻር መታየት አለበት። አይ ቲንክ እየደገመብኝ ነው።
እነዚህና መሰል ነገሮችን ለመፍታት የምንሄድ ከሆነ ምናልባት ወደፊት ሀገር ይኖራል ብዬ አስባለሁ ለማለት ነው። አመሰግናለሁኝ ቴዲ። ቴንክ ዩ መሐመድ። ሚት ያላደረገው አሉላ ነው። ኦኬ ያሉላ ነው ሚት። ኦኬ የብልጽግና ደጋፊዎች ትገባላችሁ። አስቀድሜ እንደነገርኳችሁ ሁላችሁም ለምክንያት እንዳትመቹ አድርገን ነው ምንተዋችሁ እዚህ ጋር ማለት እኔ አልገባሁም ሀሳብ አልሰጠውም እንዳትሉ። ይሄ ይቀጥላል፣ የመጨረሻ አይደለም። እንደ መንደርደሪያ እንዲሆን እኔ ጥያቄ ላንሳና ከዛ ጀዋር መሐመድ ጠቅላላ አድርጎ ሄድበትና እናንተ ትሄዱበታላችሁ። ከዛ ምንድነው ማደርገው ለገዢው ፓርቲ ለብልጽግና ደጋፊዎች እድል ሰጣችኋለሁ፣ ማቃችኋላችሁ፣ ትገባላችሁ። ሪኩዌስት ልካችሁ ጠብቁ፣ አትደውሉልኝ። እኔ ጋር ስትደውሉ በሌላኛው ስልክ ካልሆነ ወይም ደግሞ በምታውቁ ስልክ ስትደውሉ ይቆራረጥብኛል እና ሪኩዌስት ልካችሁ ብቻ ጠብቁ። ሌሎቻችሁ ታፕታፕ አድርጉ። ከቲፒኤልኤፍ ልጀምር። አሉላ ጀዋር ትሄድበታለህ። ከዛ አሉላ አንድ ላይ የትግራይ ነባራዊ ሁኔታ ጠቅላላ አድርገህ ትሄዳለህ። በዋነኛነት ለቲፒኤልኤፍ፣ ለኦነግ፣ ለፋኖ እንዲሁም ደግሞ ለጽምዶ ለሚባለው ጠቅላላ አድርጌ ጥያቄ ላቅርብና ጀዋር ሰፋ አድርገህ ትሄድበታለህ። ከዛ ወደ እነሱ ወርዳለሁ። ቲፒኤልኤፍ ምንድን ነው የሚፈልገው? አንዳንድ ከቲፒኤልኤፍ በተቃራኒ ያሉ ኃይሎች ቲፒኤልኤፍ የሚፈልገው በአጭሩ ወደዚህ ወደዛ ማለት አያስፈልግም፣ 4 ኪሎ መግባት ይፈልጋል ይላሉ። ይህንን ደብረጽዮን ገብረ ሚካኤል ተናግሮታል። ጌታቸው ረዳ በትግራይ ፖለቲካ ታሪክ የተሻለ የሚባል መንገድ አሳይቶ እያለ የጌታቸውን ስራ አንዱ አደረጉ። በተለይ የተቃዋሚ ፓርቲዎች ገብተው ስልጣን እንዲይዙ ሀሳብ ነፃነት እንዲሸራሸር ሙከራ አድርጎ ነበር የሚሉ ወገኖች አሉ። የትግራይን ህዝብ እንደ ሆስቴጅ ይዞ አሁንም የህልውና አደጋ አለብህ በሚል ወደ 4 ኪሎ ለማምጣት የሚያደርጉትን ጥርጊያ እያመቻቹ ነው እንጂ የትግራይ ህዝብ ቲፒኤልኤፍ እንደሚለው በዛ ነባሪያ ሁኔታ ውስጥ አይደለም። ችግር ውስጥም ከሆነ ቲፒኤልኤፎች ራሳቸው የፈጠሩት ናቸው የሚሉ ወገኖች አሉ። ከኤርትራ ጋር ለምሳሌ የተጣመረበት ጉዳይ የኤርትራ መንግስት ከኢትዮጵያ መንግስት ጋር የተጣላበት ዋነኛ ምክንያት የፕሪቶሪያ ስምምነት ነው። ፕሪቶሪያ ላይ እኛ ሳንወከል ለምን ተፈራረማችሁ የሚል ቅሬታ እንዳላቸው ይታወቃል። የሻዕቢያ ደጋፊዎች የፕሪቶሪያ ስምምነት የሰሜኑን ጦርነት ነው ያስቆመው። የሰሜኑን ጦርነት በመቆሙ የተቆጣው የሻዕቢያ መንግስት ነው። ቲፒኤልኤፍ ሲሆን ይህንን ማስቀጠል ሲገባው ይሄ በመሆኑ ከተቆጣው ኃይል ጋር ጥምረት ፈጥሯል። በሰሜኑም ጦርነት እንደነበረው እንደምታስታውሱት ወደ 4 ኪሎ እየመጣን ነው፣ ሌሎቻችሁ ነፍሳችሁን አድኑ፣ ወዴትም ማምለጫ የላችሁም የሚሉ ንግሮችን ከደብረ ጽዮን የሰማንበት ሁኔታ አለ። በአንተ እይታ የቲፒኤልኤፍ አጠቃላይ ምንድን ነው ፍላጎቱ? ሁለተኛ ለጽምዶ ደጋፊዎች ካላችሁ እንድትነኩልኝ የምፈልገው ለጀዋር ነው። ይህንንም የጽምዶ ጉዳይ በፌዴራል መንግስቱም በተቃዋሚዎቹም ሶሻል ሚዲያ ላይ በስፋት የሚነገር ጉዳይ ነው። ጽምዶንስ እንዴት ነው የምታዩት? የአንዳቸው የመታገያ አጀንዳ ከአንዳቸው ጋር የሰማይና የምድር ልዩነት አለ። ቲፒኤልኤፍ የፋኖ ኃይሎችን ወራሪ ነው የሚላቸው። ወራሪዎች የያዙብንን ኃይል ለማስለቀቅ እየመጣን ነው ይላሉ። ገብረ እግዚአብሔር የስፖክስ ፐርሰን ናቸው። ይህንን ቃል በቃል ተናግረዋል። በፋኖና በቲፒኤልኤፎች የመታገያ አጀንዳ መካከል ልዩነት አለ። ማርቲን ፕሎት በቅርቡ እንደነገረን እነዚህ 4 ኃይሎች ሱዳን ላይ ተገናኝተው እንደመከሩ ነግሮናል። የጽምዶስ ጉዳይ የገባችሁ ነገር አለ? ይሄ ሊሆን የሚችል ነገር ነው? የፌዴራል መንግስቱም ያነሰዋል፣ እነሱም ያነሱታል። በኦሮሚያ ክልል ላይ ፈጠን እያልኩኝ ነው፣ ለሰዓታችሁ የቸኩልኩኝ ነው ጥያቄ ማቅረበው። በኦሮሚያ ክልል ላይ በተደጋጋሚ የሚነሱ ጥያቄዎች አሉ። ለምሳሌ ኦነግ ሲመሰረት እንደ መታገያ አጀንዳ አድርጎ የተነሳባቸው 3 ጉዳዮች ናቸው እኔ እስከሚገባኝ። በዚህ ጉዳይ ላይ ከራጁ ጋር እንስማማለን፣ አንከራከርም። ራስን በራስ የማስተዳደር ጉዳይ አለ፣ የቋንቋ ጉዳይ አለ፣ የአዲስ አበባ ጉዳይ አለ። አሁን ባለው መንግስት እነዚህ ጥያቄዎች ከሞላ ጎደል ተመልሰዋል። አሁን ኦነግ የሚታገልበት አጀንዳ ምንድን ነው የሚሉ ወገኖች አሉ። ለዚህ ምን ትላላችሁ? ሰፋ ለህዝብ ስላለ ላልሰማችሁ ለሰማችሁም ድጋሚ ነው ይህን ለራጁ ማነሳለት። በቋንቋ ጉዳይ ላይ ቀደም ሲል እንኳን በወጣው እንትን ላይ ሰምታችሁ ከሆነ በኦሮምኛ ቋንቋ የመንጃ ፈቃድ እንዲሰጥ የስራ ቋንቋ እንዲሆን 5 የፌዴራል ቋንቋዎች እንዲሆኑ ተመርጦ ወደ ተግበራ ለመግባት በሂደት ላይ ነው ያለውና ምን ኦሮሚያ ክልል ላይ ምን የሚያስነሳ ጥያቄ አለ? ከሞላ ጎደል እየተመለሰን የሚሉ ወገኖች አሉ። ይህን ምን ትላላችሁ? በፋኖ ጉዳይ ላይ የክላሪቲ ጉዳይ አለ። ብዙ አይነት ሀሳቦች ናቸው የሚንሸራሸሩት እና የትኛውን ይዘህ የትኛውን መጣል እንዳለብህ አታውቅም። ሁለተኛ የመታገያ ቋንቋ አማርኛ በመሆኑ ሁሉም ኢንፍልትሬት አድርጎ ለመግባት ኢዚ ነው አማራ ፖለቲካ ውስጥና ትንግርቱ የአማራን ትግል እንዴት ነው የምታየው? ይህን ካልኩኝ በኋላ
ጀዋር ጠቅላላ አድርገህ እነዚህ ያነሳዋቸውን ትሄድባታለህ። እናንተ ስማችሁን የጠራው ጥያቄ የወረወርኩላችሁ እናንተ እንደ የሚመቻችሁ